ስፔንና ፖርቱጋል በቅርብ ዓመታት ካደረጓቸው ጨዋታዎች ውስጥ በትልቅ ደረጃ ሊጠቀሱ ከሚችሉት አንዱ በ2010 የዓለም ዋንጫ የሩብ ፍጻሜ ዙር ላይ ያደረጉት ጨዋታ ይጠቀሳል። በዚያ ጨዋታ ስፔን በዴቪድ ቪያ ብቸኛ ግብ 1-0 ማሸነፍ የቻለች ሲሆን ቪያ ያንን ግብ ከማስቆጠሩ አስቀድሞ ኳሱን ከዣቪ ሲቀበል ከጨዋታው ውጭ አቋቋም ላይ ይገኝ ነበር። ቢሆንም በጊዜው እንዳሁኑ ቫር የሚባል ነገር ባለመኖሩ ግቧ ሳትሻር ቀርታለች። ሌላው በዚያ ጨዋታ አነጋገር የነበረው ጉዳይ በጨዋታው መጠናቀቂያ ደቂቃዎች ላይ የፖርቱጋሉ ተከላካይ ሪካርዶ ኮስታ ወደ ስፔን የግብ ክልል የተሻገረች ኳስ ለማግኘት ሲዘል ስፔናዊን ተከላካይ ካፍዴቪያ በክንድ ተመትቻለሁ ብሎ ፊቱን ይዞ ወደቀ። የመሃል ዳኛው ለስፔን ቅጣት ምት ከሰጡ በኋላ ኮስታን በቀይ ካርድ ከሜዳ አሰናበቱት። ቢሆንም ግን ሪካርዶ ኮስታ ለቀይ ካርድ የሚዳርግ ምንም ጥፋት ያጠፋ አይመስልም። ይልቅስ ካፍዴቪያ ዳኛውን ሸውዷቸዋል። በመጨረሻም የጨዋታው ውጤት ስፔንን ወደ ግማሽ ፍጻሜው ሲያሻግር፣ በአንጻሩ ፖርቱጋልን ከደቡብ አፍሪካ ወደ ሊዝበን ሸኘ። የስፔን ብሔራዊ ቡድን ደቡብ አፍሪካ ላይ ሻምፒዮን ከሆነ ከ5 ወራት በኋላ ሁለቱ ሀገራት በሊዝበን በተደረገ የወዳጅነት ጨዋታ ላይ ተገናኙ። ፖርቱጋል በቀል በሚመስል መልኩ ከጨዋታ ብልጫ ጋር 4-0 በሆነ ሰፊ ውጤት አሸነፈች። ከጨዋታው በኋላ ስፔናዊ አማካኝ ሲስክ ፋብሪጋስ እውነት ለመናገር ከዚህ ጨዋታ አዎንታዊ ነገር ማውጣት ይከብዳል፣ ከኛ የተሻለ የመጫወት ፍላጎት ነበራቸው፣ አሁን ደጋፊዎቻችንን ይቅርታ ጠይቀን ወደፊት መቀጠል አለብን ሲል ተደመጠ። በአይቤሪያ ደርቤ የቅርብ ዓመታት ታሪክ ውስጥ ሊነሳ የሚችለው ሌላኛው ጨዋታ የ2012 የፖላንድና የዩክሬን የአውሮፓ ዋንጫ ግማሽ ፍጻሜ ላይ ሁለቱን ሀገራት ያፋለመው ጨዋታ ሲሆን በጨዋታው ሁለቱ ሀገራት ግብ ማስቆጠር ሳይችሉ 120 ደቂቃዎችን 0-0 በሆነ ውጤት አጠናቀቁ። ሁለቱን ሀገራት ለመለየት የመለያ ምቶች አስፈለጉ። የመለያ ምቶቹ ቀዳሚ መቺ ስፔን ሆነች። ስፔን ከ5ቱ ምቶች 4ቱን በአግባቡ ስትጠቀም ፖርቱጋል ከ4ቱ 2ቱን ብቻ አስቆጠረች። በዚያ ምሽት ዓለም የማይዘነጋው አጋጣሚ ክርስቲያኖ ሮናልዶ 5ኛውን የመለያ ምት ለመምታት ሲጠባበቅ ጨዋታው ለዚያ እድል ሳይሰጠው መጠናቀቁ ነበር። 2018 የሩሲያ ዓለም ዋንጫ የምድብ 2 ጨዋታ ሌላ የደርቢ ድራማና የሮናልዶ ምሽት የታየበት ሆነ። ፖርቱጋል ገና በ4ኛው ደቂቃ በኮከቧ የፍጹም ቅጣት ምት ግብ መምራት ቻለች። 24ኛው ደቂቃ ላይ ዲያጎ ኮስታ በግል ጥረቱ ሀገሩን አቻ አደረገ። 44ኛው ደቂቃ ላይ ሮናልዶ የመታት ኳስ የዴቪድ ዲያ ስህተት ታክሎባት የፖርቱጋልን የ2-1 መሪ አደረገች። ከእረፍት መልስ ስፔን 55ኛው ደቂቃ ላይ በኮስታና 58ኛው ደቂቃ ላይ በናቾ ድንቅ የሃልፍ ቦሊ ግብ ከተመሪነት ወደ መሪነት ተሸጋገረች። በመጨረሻም የምሽቱ ድምቀት የነበረው CR7 88ኛው ደቂቃ ላይ ሃትሪክ መስራት የቻለባትን ድንቅ የቅጣት ምት ግብ አስቆጠረ። ጨዋታው 3-3 በሆነ ያቻ ውጤትም ተጠናቀቀ። የፖርቱጋል ብሔራዊ ቡድን ዓለም ዋንጫን አሳክቶ የማያውቅ ሲሆን በ1966 እንግሊዝ ባስተናገደች ውድድር ላይ ሶቪየት ህብረትን ለአንድ አሸንፎ የሶስተኛ ደረጃን ያገኘበት ታሪኩ የዓለም ዋንጫ ምርጡ ውጤት ነው። የስፔን ብሔራዊ ቡድን በአንጻሩ የ2010 ላይ በደቡብ አፍሪካ ምድር በፍጻሜ ጨዋታ ኔዘርላንድን 1-0 በማሸነፍ ያገኘውን ክብር ብቸኛ የዓለም ዋንጫ እግር ኳስ ዋንጫን ያሳካበት ነው። በአውሮፓ ዋንጫ ፖርቱጋል 2016 ላይ ፈረንሳይን በመርታት የዋንጫው ባለቤት የሆነችበት አጋጣሚ ብቸኛ የመድረኩ ዋንጫዋ ሲሆን 2004 ራሷ ባዘጋጀችው ውድድር በፍጻሜ ዕለት በግሪክ ተረታ ሁለተኛ ደረጃን ይዛ ያጠናቀቀችበት ታሪክ ሌላኛው ተጠቃሽ ውጤቷ ነው። ስፔን በበኩሏ በ1964 በ2008 2012 እና 2024 በተደረጉ የአውሮፓ ዋንጫዎች ላይ ሻምፒዮን መሆን ስትችል በ1984 ሁለተኛ ደረጃን ይዛ ማጠናቀቅ ችላለች። 2018 ላይ ጅማሮውን ባደረገውና ለ3 ጊዜያት ያክል በተደረገው የዩኤፋ ኔሽንስ ሊግ ፖርቱጋል የመጀመሪያውን ስፔን ሶስተኛውን በማሳካት በኩል ደረጃ ሲቀመጡ ከፊታችን ያለውን ፍጻሜ ድል የሚያደርገው ቡድን ደግሞ ሁለተኛውን ክብር ያሳካል። የኔሽንስ ሊግ የፍጻሜ መርሃ ግብርን አስመልክቶ የስፔንና ፖርቱጋልን ደርቤ የቃኘንበት የዛሬው ጥንክራችን በዚሁ አበቃ። በቀጣይ በሌላ ጥንክር እስክንገናኝ ቸር ቆዩልን።